አማራ ክልል ወዳሉ የግንባር መረጃዎች ስንሄድ በጎጃም ቀጠና ሰሞኑን ያለውን ዘመቻ በተመለከተ ፋኖ ምላሽ ሰጥቷል። በጎጃም በተለያዩ አካባቢዎች በመንግስት ሰራዊትና በፋኖ መካከል የተጀመረውን ከባድ ውጊያ መቀጠሉን በተገለጸበት በዚህ ሰዓት የምስራቅ እዝ ያወጣውን መግለጫ በተመለከተ ፋኖ የከሸፈ ወታደራዊ ዕቅድ በሚል ምላሽ ሰጥቶበታል። ፋኖ በመግለጫው የመንግስት ጦር በ3 ጄኔራሎች እና በ7 በላይ ኮሎኔሎች የሚመራ ኃይል ይዞ በአካባቢውን ለመቆጣጠር ቢሞክርም ስኬታማ እንዳልሆነና ዘመቻው እንደከሸፈ ገልጾ በተለይ በመካከለኛና በከፍተኛ የጦር መሪዎች የሚመራው የፋኖ ኃይል የውትድርናና የፖለቲካ ስልቶችን ጠንቆ የሚያውቅ በመሆኑ የመንግስት ጦር ያዘጋጀውን ወታደራዊ ዕቅድ በማምከን መቻሉን ነው የገለጸው። በመግለጫው ላይ እንደተጠቆመው የመንግስት ኃይል በአማኑኤል፣ በስናን፣ በደጋ ዳሞት፣ በቢቡኝ፣ በደጀን፣ በየትኖራ፣ በሞጣ በኩል በርካታ ከባድ መሳሪያና መድፎችን በማሰለፍ ጥቃት የሰነዘረ ቢሆንም በዚህ ሳቢያ በርካታ ንጹሃን ህይወታቸው አልፏል። መኖሪያ ቤቶች ተቃጥለዋል። የንጹሃን ህይወትም እንደዚሁ አደጋ ላይ ወድቋል። በተጨማሪም ፋኖ ተደመሰሰ የሚል የሚሰራጨው መረጃ ደረቅ ፕሮፓጋንዳ ነው ሲል ያጣጣለው መግለጫው ፋኖ የሽምቅ ውጊያ ስልትን በመጠቀም ቦታዎችን በራሱ ቀመር እንደሚይዝና እንደሚለቅ ገልጾ በዛሬው ዕለትም የፋኖ ኃይል ሆን ብሎ ወደ ቢቢ ወረዳ ጮቄ ተራራማ ሰንሰለቶች በመሳብ በመንግስት ኃይል ላይ ከፍተኛ ወታደራዊ ኪሳራ እያደረሰ እንደሆነ መግለጫው ገልጿል። በሌላ ግንባር ደግሞ በደቡብ ጎንደር በላይ ጋይንት ወረዳ ከንፋስ መውጫ ከተማ አቅራቢያ ገደባ ተብሎ በሚጠራ ቦታ ዛሬ ደፈጣ ጥቃት ተፈጽሟል። ስንቅና ሬሽን ጭኖ ይንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ወታደራዊ ጉዳት ደርሷል። በዚህ ድንገተኛ የደፈጣ ጥቃት በሰውና በቁስ ላይ በደረሰው ጉዳት ቢያንስ 13 የሚሆኑ ወታደሮች ከሞት እስከ አካል ጉዳት አስተናግደዋል ብለዋል የመረጃ ምንጮቹ። በመንዝ ቀጠናም በተመሳሳይ በይፋትና በመንዝ ቀጠናዎችም የቀጠሉ ዘመቻዎች አሉ። በመንዝ በተለይ ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረ እግረኛ ሰራዊት ላይም ድንገተኛ የደፈጣ ጥቃት ተፈጽሟል። አጎዋ ተብሎ በሚጠራ ቦታ ነው የደፈጣ ጥቃት የተፈጸመው። በዚህ ድንገተኛ የደፈጣ ጥቃት ምክንያት የወታደሮች ህይወት አልፏል። የአካል ጉዳትም ደርሶባቸዋል። ወታደራዊ ኪሳራ መድረሱም ታውቋል። በራያ ቆቦ እንደዚሁ በትላንትናው ዕለት በመንድፋራና ቀዩ ጋር አካባቢዎች በከባድ ውጊያ ጋር በተያያዘ እና በተፈጸመ የደፈጣ ጥቃት ጋር በተያያዘ የከባድ መሳሪያ ሽፋንና ያጸፋ ምላሽ ተሰጥቶ በአካባቢው ንጹሃን ላይ ጉዳት ደርሷል። ይህንን ተከትሎ መከላከያ ወደ አካባቢው ተከታታይ ከባድ መሳሪያና የመድፍ ጥቃቶችን ያስወነጨፈ ሲሆን በዚህም ወታደራዊ ጉዳት ደርሷል። አዲስ ቅኝ ድንጋይ ቀበሌ ተብሎ በሚጠሩ አካባቢዎች መኖሪያ መንደሮች በከባድ መሳሪያ ተመትተዋል። ጉዳትም ደርሷል። በዚህ በሲቪሊያን ላይ የደረሰውን ጉዳት በተመለከተ ዝርዝሩ እየተጣራ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። ወደ አፍሪካ ቀንድ ዲፕሎማሲያዊ መረጃዎችን አስቀድሜ ሌሎች መረጃዎችን አስከትላለሁ። የቀይ ባህር ደህንነትና የባህር ዳርቻ ሀገራት ብቸኛ ኃላፊነት ነው በሚል ግብፅና ኤርትራ በጋራ በውጭ ጉዳይ ሚኒስትሮቻቸው በኩል ይህንን መግለጫ መስጠታቸው ታውቋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ከግብፅ አቻቸው ዶክተር በድር አብድላይ ጋር በካይሮ መወያየታቸውን የወጡ መረጃዎች ገልጸዋል። ሁለቱ ሀገራት ዛሬ እሁድ በሰጡት መግለጫ የቀይ ባህር ደህንነትን አስተዳደር ጉዳይ በተመለከተ የባህር ዳርቻው ባለቤት የሆኑ ሀገራት ብቻ ኃላፊነት አለባቸው ሲሉ አረጋግጠዋል። ከቀይ ባህር ውጭ ያሉ ሀገራት በዓለም አቀፍ ሕግ በመጣስ በመፈጸም በክልሉ የባህር ላይ ተደራሽነትን ለማግኘት ወይም የጸጥታ ሚና ለመጫወት የሚያደርጉትን ማንኛውንም ጣልቃ ገብነት ሁለቱ ሀገራት በጽኑ ውድቅ አድርገዋል። እንግዲህ ከኢትዮጵያ ጋር እየተያዘ የጋራ አቋም ነው። በኢትዮጵያ በኩል የባህር በር ጉዳይ፣ የቀይ ባህር ጉዳይ ተደጋጋሚ ይነሳል። የአስመራና የካይሮ የዚህ አቋም ደግሞ የዚህ ምላሽ ነው። በአቡዳቢ ጣልቃ ገብነት ባለው በአብየ ግዛት በሱዳን ማለት ነው የተባበሩት አረብ ኤሚሬትስ ፕሬዚዳንት መሐመድ ቢን ዛይድ ጣልቃ በመግባታቸውን ተከትሎ በጁባ እና በሱዳን ፈጥኖ ደራሽ ኃይሉ ምክትል አዛዥ አብዱራህማን መካከል የተደረገው ሚስጥራዊ እንቅስቃሴ ሚስሪያን ተብሎ የሚጠሩ ጎሳዎችን ማስቆጣቱን ከሱዳን የወጡ መረጃዎች ገልጸዋል። የደቡብ ሱዳን ምንጮች እንደገለጹት የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ከአብዬ አካባቢ አስተዳደር ገዥ ቻርልስ አብዬ ጆግ ጋር በጁባ ተገናኝተው ግዛቱን በታቀደው ሀገራዊ ምርጫ ስለመሳተፍ መምከራቸው ታውቋል። በተመሳሳይ ጊዜ
የሱዳን ፈጥኖ ደራሽ ኃይል ምክትል አዛዥ አብዱራህማን ደጋሎ ከደቡብ ሱዳን ባለስልጣናት ጋር በነበራቸው ሌላ ስብሰባ አብዬ ፋይልን አንስተው መወያየታቸውም ታውቋል። ይህ እርምጃ በቀጣዩ የአብዬ ዕጣ ፈንታ ላይ ተጽዕኖ ያሳድራል በሚል በአካባቢው የሚገኙ የሚስሪ አወሳዎች ክፉኛ መቆጣታቸው ታውቋል። እንግዲህ የአብዬ ግዛት የተባበሩት መንግስታት ድርጅት ጸጥታ ኃይል አሰማርቶበት የነበረ አደገኛ የሚባል እንደ ዳርፉር ቀጠና ነው። በዚህ እንግዲህ አርኤስኤፍ ወይም ደግሞ እነ መሐመድ ደጋሎ ከደቡብ ሱዳን ጋር በሚስጥር መምከራቸው የአካባቢውን ጎሳዎች አስቆጥቷል። የአካባቢ ጎሳዎች ደግሞ የአልቡርሃን ጦር እንደርስላቸው ከዚህ አንጻር ጥያቄ እያቀረቡ ነው። የሶማሊያ ብሔራዊ ጦር በአሸባሪው አልሸባብ ቡድን ላይ በጋልሙዳና በሄርሻቤል ተብሎ በሚጠሩ አካባቢዎች እየፈጸመ ባለው ዘመቻ የመጨረሻ የሚባል ድል እየተጎናጸፈ መሆኑን ገልጿል። የሶማሊያ ጦር 27ኛ ክፍለ ጦር አዛዥ በሰጡት አስቸኳይ መግለጫ ሲቪል ማህበረሰቡ ታጣቂዎች ካሉባቸው ይዞታዎች በአስቸኳይ ለቆ እንዲወጣ እና የተጀመረውን ዘመቻ እንዲደግፍ ጦሩ አሸባሪዎችን ሙሉ በሙሉ ለመደምሰስ መጠነ ሰፊ ዘመቻ መጀመሩን ገልጸዋል። በሱዳን የአልወይድ የውሃ አቅርቦት ይች እንግዲህ ከተማ የተባበሩት መንግስታት ድርጅት መግለጫ የሚሰጥባት ናት። የአልወይድ ከተማ የመሰረተ ልማቶች መውደም እንዲሁም ደግሞ ከተማዋ ከበባ ውስጥ መግባትና ከተማዋ ከነበራት ህዝብ ቁጥር በላይ በሁለት ወር ብቻ እጥፍ መጨመሩ ዓለም አቀፍ የሰብአዊ ቀውስ ማዕከል አድርጎታል ከተማውን። በዚህ ምክንያት 70% የከተማው ውሃ መቋረጡን ዛሬ እንደዚሁ ሱዳን ትሪቡን ዘግቧል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉ በአልወይድ ከተማ በጣለው ከበባ ምክንያት የከተማው ውሃ አቅርቦት 70% መቋረጡ ነው የተገለጸው። ይህ የውሃ ከበባ አንድን ማህበረሰብ ሙሉ በሙሉ ወይም በከፊል ለማጥፋት ታስቦ ሆን ተብሎ የመኖሪያ ሁኔታዎችን ማዛባት ነው የሚለው ዓለም አቀፍ የተባበሩት መንግስታት ዘር ማጥፋት ወንጀል ትርጉሙን የሚያሟላ በመሆኑ አርኤስኤፍ በከተማዋ ላይ የዘር ማጥፋት ወንጀል እየፈጸመ ነው የሚል ዓለም አቀፍ ክስ እየወጣ ነው የሚገኘው። በሰዓት ከአገር ውስጥ እንዲሁም ደግሞ ከአፍሪካ ቀንድ ያሰባሰብኳቸው አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁኝ በእጅጉ ነው የማመሰግነው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎችን መልእክቶችን ማድረስ ትችላላችሁ። በመልእክት መለዋወጫ መንገዶች የነበረን ቆይታ ይህንን ይመስላል። በኢሜይል መልእክቶችን ጽፋችሁልኛል፣ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የዛሬው የእሁድ የሐምሌ 12 2018 ዓ.ም መረጃና ዘገባዎቹ እነዚህን ይመስሉ ነበረ። መልካም ጊዜ